ሰላም ሰላም ጓደኞቼ እንዴት ናችሁ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ስራ፣ ጤና፣ ቤተሰብ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው። እግዚአብሔር የተመሰገነ ይሁን። ሳምንቱ እንዴት ይዟችኋል? ውሎ አዳሩ ሁሉ ሰላም ነው? ዛሬ እስኪ ራሳችንን እንጠብቅ። ቆንጆ ማስክ ይዤላችሁ መጥቻለሁ። የፊት ማስክ፣ ቆንጆ የፊት ማስክ ለቡግር ጠባሳ፣ ለቡግር የተለያዩ ሽፍታ ላለብን፣ ጥቋቁር ነገር ላለብን የሚሆን ቆንጆ ማስክ ነው ይዤላችሁ የመጣሁት። እዚህ ጋር ፊታችን ላይ ማንኛውንም ጥቋቁር ነገሮችን ያጠፋልናል። የሞቱ ቆዳዎችን፣ አፍንጫችን ላይ የተለያዩ ጥቋቁር ነጫጭ ነገሮች አሉና እነሱን ሙልጭ አድርጎ ጽድት የሚያደርግልን የፊት ማስክ ነው ይዤላችሁ የመጣሁት። ለሁሉም አይነት የፊት ይሆናል። ለወዛማ፣ ለቅልቅል፣ ለደረቅ ፊት የሚሆን ለሁሉም አይነት የፊት አይነት የሚሆን ነው። ምንም አይነት ጉዳት የለውም። የተፈጥሮ ነው። አሁን ላይ በጣም አሉ የተባሉ ብራንድ የፊት ማስኮች ራሱ ካንሰር ያመጣሉ እየተባሉ ነው እና እኛ ደግሞ ራሳችንን ቤት ውስጥ ባለ ነገር በንጹህ ነገር ራሳችን መንከባከብ አለብን። ወጣትነታችንን፣ እድሜያችንን፣ ቆዳችንን መጠበቅ አለብን እና የሴት ልጅ ውበቷ ጸጉሯ ነው፣ ፊቷ ነው ማለት ቆዳዋ ነው። በቃ ንጹህ ቆዳ ስንይዝ ምንም ሜካፕ ምናምን አያስፈልገንም። ፊታችን ንጹህ ከሆነ፣ ጸጉራችን ንጹህ ከሆነ ያለችን ነገር በደንብ አሳምረን ከተጠቀምን ቆንጆ ማንሆንበት ነገር ምንም ነገር የለም። አርቲፊሻል ነገር አያስፈልገንም። ያለን ነገር በንጽህና በውበት ብቻ መያዝ ነው። እዚህ ጋር የተጠቀምኩት ፓውደር ነው። ኢንዲጎ ይባላል። የተፈጥሮ ጭቃ ነው። ኢንዲጎ ነው ስሙ። እሱን አንድ ማንኪያ ነው፣ አንድ ከግማሽ ነው የተጨመርኩትኝ። ያው አንገቴንም ምናምን ስለምቀባው አንድ ማንኪያ ነው የተጠቀምኩት። በውሃ ነው የበጠበጥኩት። ያው በውሃ ነው መበጥበጥ ያለባችሁ። አንዳንድ ሰው አቸቶ የአፕል ቪኔገር አቸቶ ይጨምራሉ። እሱ ያው እኔ በሱ አልሞከርኩትም። ያው እኔ ስበጠበጥ በውሃ ነው እና በጣም ትልልቅ ቡግር ነበረብኝ ፊቴ ላይ በፊት ላይ እና ይሄን ነው በዚህ ነው የጠፋልኝ። የምሬ ነው እውነት። በጣም ብዙ ጊዜ ነው መጠቀም ከጀመርኩት ወደ 3 አመት ምናምን ሆኗል እና አሁን ላይ ምንም አይነት ጠባሳው እንኳን እየደበዘዘ ነው። ታውቃላችሁ የቡግር ጠባሳ በቀላሉ አይጠፋም እና ሳታቋርጡ ይሄንን ከተጠቀማችሁት የቡግሩ ጠባሳ ሳይቀር ነው የሚጠፋው እና ፊታችሁ ልስልስ ነው የሚለው። ያው ከዚህ ማስክ በተጨማሪም ውሃ መጠጣት አለባችሁ። የተለያዩ ፍሩቶች፣ የተለያዩ አትክልቶችን መጠቀም አለባችሁ። ማስክ ብቻ አይደለም፣ መጀመሪያ ውስጣችንን ማስተካከል አለብን። ሰላም መሆን አለብን። ከጭንቀት ራሳችን መጽዳት አለብን። የሴት ልጅ በቃ ማንኛውም የጤናችን ምስጢር የፊታችን የቆዳችን የሚበላሽበት ምክንያት ጭንቀት ነው እና በተቻለ ያው ህይወት ታስጨንቃለች፣ ከባድ ናት፣ ውጣ ወረድ አላት። ግን በተቻለ መጠን ከጭንቀት ራሳችን ማላቀቅ አለብን። ጭንቀት ነው የኛ በሽታ፣ ለማንኛውም በሽታ መንስኤ ጭንቀት ነው እና ጭንቀት እናስወግድ፣ ውሃ እንጠጣ፣ ስፖርት እንስራ፣ የተለያዩ አትክልቶችን እንመገብ። ስኳር፣ በተለይ ደግሞ ስኳር በቃ ለቆዳችንም ለሁሉ ነገራችን መንስኤ ማለት ጸር የሆነው ስኳር ነው እና ጣፋጭ ነገሮችን ከምግባችን ላይ እናስወግድ። በተቻላችሁ መጠን ጣፋጭ ነገር ማንኛውም በቃ ብስኩት፣ ቸኮሌት ምናምን በቃ ማንኛውም ነገር ጣፋጭ የሚባሉ ነገሮችን ከምግባችን ላይ እናስወግድ። ለምን እሱ ነው የሚጎዳን እና አንደኛ ስኳር በሽታ ያመጣል፣ ሁለተኛ ደግሞ ፊታችን ቆዳችንን ያበላሻል እና እዚህ ጋር ያው የተጠቀምኩትኝ ለምሳሌ ፊታችሁ ወዛማ ከሆነ ከ15 ደቂቃ እስከ 20 ደቂቃ ነው የምታቆዩት። ፊታችሁ ደረቅ ከሆነ ደግሞ ከ5 ደቂቃ እስከ 10 ደቂቃ ነው የምታቆዩት። እኔ ፊቴ ወዛም ስለሆነ ከ15 እስከ 20 ደቂቃ ነው 20 ደቂቃ ነው ያቆየሁትኝ። 20 ደቂቃ ከቆየ በኋላ ራሱ ጭምድድ አድርጎ ነው የሚይዛችሁ እና ይደርቃል፣ ድርቅ ይላል። ያኔ ቀስ እያላችሁ ማፍተልተል፣ ስታፍተለትሉት ነው ጥቅሙ የሚወጣው እንጂ አሁን ዝም ብላችሁ በቃ ደረቀ ብላችሁ ዝም ብላችሁ ብትታጠቡት ምንም ትርጉም የለውም። ገብቷችኋል? ግን ቀስ እያላችሁ በጣም ቀስ እያላችሁ ፊታችሁ ላይ አስደቅቁት። መጀመሪያ አፍተልትሉት። ሲፍተለተል ነው ጥቅም የሚገኘው እና ፍትልትል እያደረጋችሁ በጣም ከደረቀባችሁና ያማልና የሚያማችሁ ደግሞ እጃችሁን ውሃ ንክር ታደርጉና እርጥብ እያደረጋችሁ ማፍተልተል ነው። በዚህ በተለይ ደግሞ አይናችሁ ስር እዚህ ጋር አይናችሁ ስር ያለውን በጣም ተጠንቀቁ። ቅንድማችሁ እዚህ ጋር ዳር ላይ ጫፍ ላይ ደግሞ ፀጉር ስላለ እሱንም እንዳይነጭባችሁ እንዳይነቅልባችሁ ተጠንቀቃችሁ ነው እና አላስፈላጊ ቡግር ብቻ ሳይሆን ፊታችን ላይም ሽፍ የሚል የሆነ ትንንሽ ፀጉሮች አሉ አይደል? እነሱን ሁሉ ነው ሙልጭ የሚያደርገው። በቃ ፊታችንን
ጽድት ነው የሚያደርገው ብታይ ልስላሴው ራሱ እና እንደዛ አድርጎ ተጠቀሙበት። ራሳችሁን ጠብቁ ሴቶችዬ። እድሜያችን ሄደ እንላለን፣ ፊታችን ተበላሸ እንላለን። ይሄ የኛ ስንፍና ነው እና እድሜ ቁጥር ነው። ግን ራሳችን ከጠበቅን ግን ሁሌም ወጣት ሆነን ሁሌም አምሮብን እንኖራለን እና ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። በቃ ሁሌ ሀሳብ፣ ጭንቀት፣ ምንም ብንጨነቅ ምንም ብንል ምንም አንድ ነገር የምንፈጥረው ነገር የለም። እግዚአብሔር ሁሉንም በሰዓቱ ያደርገዋል እና ጸልዩ፣ አትጨናነቁ፣ ጸልዩ፣ ራሳችሁን ጠብቁ፣ ራሳችሁን ውደዱ። ከማንም በላይ ቤተሰባችን ከመውደድ በላይ ልጆቻችንን በአካባቢያችን ያሉትን ሰዎች ከመውደዳችን በላይ መጀመሪያ ቅድሚያ ለራሳችሁ ስጡ። ራሳችሁን ውደዱ፣ ራሳችሁን ተንከባከቡ። እኔ ይሄ ከረፈደ በኋላ ነው የገባኝ እና መጀመሪያ ራሳችሁ ላይ ስሩ። በቃ እናንተ ደስተኛ ስትሆኑ፣ እናንተ ሲያምርባችሁ፣ ከእናንተ ስታልፉ ነው ለሰው ማሰብ ያለባችሁ እና ራሳችሁን ጠብቁ። ባላችሁ ነገር ምንም ግዴታ ውድ ነገር መጠቀም አይጠበቅባችሁም እና ቤት ውስጥ ባላችሁ ማንኛውም ነገር ራሳችሁን ጠብቁ ሴቶችዬ፣ ተንከባከቡ ራሳችሁን እላችኋለሁ። እና እዚህ ጋር በደንብ አፍታልትየው አጸዳሁትኝ። ከዛ እኔ የታጠብኩትኝ በውሃ ነው። ከፈለጋችሁ በሳሙና መታጠብ ትችላላችሁ። ግን መጀመሪያ ያው በውሃ በሳሙና ትጥብ ብላችሁ ነው ማስኩን ስትጠቀሙ መጀመሪያ በሳሙና ታጠቡት። ከዛ በኋላ ማስኩን ተጠቀሙ። ማስኩን ከተጠቀማችሁ በኋላ ግን በደንብ አድርጋችሁ አፈሩ ይሄ ጭቃው እስከሚለቅ ድረስ በሳሙና ትጥብ በሉ። እዚህ ጋር አፍንጫዬ ጋር በደንብ ነው ያሸሁት። ለምን እዚህ ጋር ጥቁር ጥቁር ነገር እና ወይ ደግሞ ነጭ ነጭ ነገር ይይዛል እና እሱ እንዲለቅልኝ በደንብ አድርጌ ነው ያሸሁትኝ። እና ደግሞ የተለያዩ አለርጂክ ነገር ምናምን ካለባችሁ መጀመሪያ አንገታችሁ ስር ጆሮአችሁ ስር ተቀቡትና ለ3 ቀን ተቀቡትና ከዛ ምንም አይነት ሽፍታ ማቃጠል ምናምን ነገር ከሌለ እናንተ ምንም አይነት አለርጂክ የለባችሁም ማለት ነው። ፊታችሁን መጠቀም ትችላላችሁ፣ አዲስ ስለሆነ ማለት ነው። ለምን ማንኛውም ነገር ስንጠቀም ቀለምም ሆነ ምንም ስትጠቀሙ ለፊታችሁም ሆነ ለፀጉራችሁ መጀመሪያ ጆሮአችሁ ስር አንገታችሁ ላይ ሞክሩት እና እንትን ትላላችሁ። ግን እና ስታሹት ግን በጣም ተጠንቅቃችሁ። ይኸው እዚህ ጋር ታጥቤ ከመጣሁ በኋላ ነው በቃ በጣም ነው ጽድት ያለው ፊቴ። ልስላሴው ምናምን ጥቁሩ ነው እንትን ብሏል እና ድብዝዝ ያለ ነው። በአንድ ጥፍት ባይልም ድብዝዝ ይላል እና አሁን እኔ ድብዝዝ ያለ ነው። ምንም አይነት የቡግር እንትን የለብኝም። በተለይ ደግሞ ቅባት ፀጉራችን ምናምን ስንቀባ ፀጉራችን የምንቀባው ነገር ወደፊታችን ተጽዕኖ ያመጣል እና ወይ ሊንጠባጠብብን ይችላል፣ ሊቀልጥ ይችላል። ያ ይጠራቀምና ቡግር ይፈጥርብናል። ስለዚህ ያ እንዳይፈጠርብን እንደዚህ መቀባት ስትቀቡ አንገታችሁን ሁላ ደረታችሁን ሁሉ ነገር ተቀቡ። ጽድት ነው የሚያደርገው። ለሁሉም ነገር ይሆናል። ብብታችሁ ላይ ጥቁር ካለ ራሱ ብብታችሁን፣ ጉልበታችሁን፣ እዚህ ጋር እጃችን፣ ክንዳችን ላይ ራሱ እሱ ጋር ማንኛውም ጥቁር ነገር ያለበት ላይ መጠቀም ትችላላችሁ። ከተጠቀማችሁ እና ከታጠባችሁ በኋላ ደግሞ የሚስማማችሁን ሞይስቸራይዝ ክሬም ተቀቡ። ለምን ፊታችን ድርቅ ስለሚል ወዙን ስለሚወስደው መልሰን የሚስማማንን ክሬም በደንብ አድርገን ፊታችን ማሳጅ እያደረግን በደንብ አድርገን መቀባት አለብን። አንገታችሁን ሁሉ፣ ፊታችሁን፣ አይናችሁን ስር በደንብ አድርጋችሁ እየተቀባችሁ ማሳጅ አድርጉት። እርግጠኛ ነኝ ትወዱታላችሁ። ሞክሩት። ምንም አይነት ኬሚካል ነገር የለውም። ከተፈጥሮ ነገር ስለሆነ ምንም አይነት ኬሚካል የለውም። እና ስለተከታተላችሁኝ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ኮሜንት አርጉ፣ አበረታቱኝ ውዶችዬ። እኔም በአዲስ ስራ በአዲስ ሌላ ነገር ይዤላችሁ እመጣለሁኝ። ራሳችሁን ጠብቁ፣ ራሳችሁን ውደዱ። ከእናንተ ውጭ ማንም ለእናንተ የሚያስብ የለም እና ራሳችሁን ውደዱ። በተለይ ስደት ላይ ያላችሁ ሰዎች ራሳችሁን ጠብቁ፣ ደስተኛ ሁኑ። ማንኛውም የውስጣችን ችግር ነው ወደፊታችን እንትን የሚለው እና እዚህ ጋር የውስጣችን ችግር ነው ፊታችን ላይ የሚያንጸባርቀው እና ከጭንቀት ተገደቡ፣ ስኳር አቁሙ። በቃ ይሄ ነው የምላችሁ። በጣም ነው የማመሰግነው። እወዳችኋለሁ። ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። ባይ